አንገትሽን በጥሽ ነው የዛ ሀገር መንግስት አንገቴን የሚበጥሰው። አቁል ልንገርሽ ግን ምን ዋጋ አለው? የዋሁንና ምስኪኑን ጀግና ወንድ ኃላፊነትን የሚወጣ ስላጋጠመች ተጫውተሽበታል። አሁን እሱን ተውት እንግዲህ እኔ አላቀሳሰርም። ወደ መፍትሄው እንሄድ። ምን መደረግ አለበት? በቃ ይሄ ልጅሽን ልጄን መቼም ቢሆን እኔ እኮ ማለት ነው ስንት ዋጋ ከፍዬበት አንድ ቀን ማለት ነው እርጉዝ ሆኜ አንድ ቀን ሳይጠይቀኝ ምን በልተሻል ምን አምሮሻል ሳይጠይቀኝ ሁልሽም መተሽ እዚህ እኔ ላይ ትፈርጃለሽ። ጣይብን አንድ ጥያቄ ልጠይቅሽ ማለሽ ብዙ እናቶች ወይም ደግሞ ሌሎችም እናቶች እንበል ኢትዮጵያውያኖች ልጆቻቸውን እየያዙ ነው ስራ የሚሰሩት። ለምን ልጄን ይዤ ልስራ ብለሽ አላልሽም? ስራ አምጡልኛ እንደዛ ካላችሁ ስራ አለ እንዴ? ልጅ ይዞ የሚሰራ ስራ ካለ ስራ አለ። አሁንም ይዤው ልጁ ሌሎቹ እንደሚሰሩት ነው እኮ አምጡልኝ እሰራለሁ ልጄን ይዤ። እናቶች ይኸውልሽ ሌሎች እናቶች አሁን ልጆቻችንን ይዘን ስራ እንሰራለን ይላሉ። እያየናቸውም ነው። ገብቶሻል? አሁን እኮ አንቺ ልጅሽን ጥለሽ እኮ ነው እየሰራሽ። ልጅሽን ጥለሽ አትበሉ። ልጅሽን ጥለሽ ተመካክረን እኮ ነው የወጣሁት ይሄን ስራ ማለት ነው። እኔ ሰርቼ ልጁን ልንልክ እኮ ነው የወጣሁት እንጂ እኮ እኔ የወጣሁት እንዳይያዝ እሱ ከተያዘ ይሄን ልጅ ሚዲያ ላይ መልሼ አልወጣም ብዬ እኮ ነው የወጣሁት ስራ እኔ እንጂ እኮ ልንዘላዘልበት ወይ እየሰራሁ ልጨፍርበት አይደለም የወጣሁት ስራ። ከመጣሁ ጀምሬ ወጥቼ አላውቅም። እየሰራሁ ነው እንግዲህ ያቅሜን ያህል ማለት ነው። አሁንም ብሩ ተቀምጧል። ብሩ ተከፈለ ለደው ብዬ አስቀምጬው ነው እንጂ አሁንም ብሩ አለ የሰራሁ ብር ማለት ነው። ቆይ ምንድን ነው ያደረኩት እኔ? ማማ ቆይ አንድ ጥያቄ ልጅሽ ታመመ እኮ ያለሽ ነው። ልጅሽ ታመመ። ቆይ ልጅ ታመመ አይደለ? ልጅ ታመመ። አሁን እኔ የምትሉኝ ሽበሽ ይዘሽው ግቢና አሁን እስር ቤት ሟቄ ነው የምትሉኝ ካላችሁ ይገባለሁ። ከፈረዳችሁ እኔ ላይ ከፈረዳችሁ ይገባል። ችግር የለውም። መቼም ከሀገር ውጭ አልሆነም። እኛ ሽሜሲ ግቢ የትም ግቢ አላለም። ይሄ ልጅ በእናት እጅ ነው መሆን ያለበት። በሚተኛበት ሰዓት ተሸኑጅ፣ በአማርኛ ምንድን ነው ተሸኑጅ? ተሸኑጅ ምንድን ነው? እገዙኝ አጀማ። እኔ በሽታውን ስለማውቀው ነው። በልጄ ላይ ባይፈጠርም እኔ ሆስፒታል በሚሄድ ሰዓት ይሄንን ችግር ስለማውቀው እነዚህ ልጆች ፌንት መውጣት ፌንት ይወጣል። ለተወሰነ ደቂቃ ፌንት ነቅላል፣ ራሱን ይስታል። ቆይ አይደለም አንድ ጥያቄ አለኝ። ይሄ ልጅ የዛን ሰዓት የለም ነበረ? ወርቆ ነው እንደ ፌንት መንቀል የጀመረው ልጁ? የዛን ሰዓት የለም ነበረ። ታወደቀም እኮ እናቱ ጥላው ሄዳ ነው የሚባለው። እናቱ ጥላው ሄዳ ነው። ቆይ እንዴት ነው እናቱ ጥላው ሄደችው? ብር ልታመጣ እኮ ነው ልጅ የሄደችው እናትየዋ። ላላ ወላሂ በቪዲዮ እንኳን እኔ አይደለም እዚህ ቤት የሚኖሩ ልጅሽን ይሄን የሚያሳሰልይ ልጅሽ ለምንድን ነው እናሳይሽ ችግርሽ ምንድን ነው ስትባል ልጁን አላይም ብላለች። ወላሂ እኔ ማለት ነው የተፈታሁበት ባለይ ደውዬ አልለማመጥም፣ ግን ጎረቤት ላይ ደውዬ ልጄን ማየት አያለሁኝ። መቼ አይተሽ ላሳይሽ ስልሽ እምበደል የምትይው ዝም በላ አንተ። ከአንተ ጋር የምንነጋገር ነው ታድርግ። እኔ ከአንተ ጋር የምንነጋገረው ነገር የለም። እኔ ጎረቤት ላይ ሁሌም ደውዬ እጠይቃለሁኝ። እሱ ግን ላይ አልደውልም። ምክንያቱም እየተለመጠመጠ እጄን ደከመኝ ይላል። አሳየኝ ስለው እጄን ደከመኝ ብር ተተተተ ነው የሚለው። ታዲያ እንደዚህ አይነት ሰው ላይ ደውዬ ምን ለማመጣው ለምን ብዬ ነው? ከሰው ላይ ደውዬ አያለሁ። በተቻለችው ሰዓት ያሳዩኛል፣ ከዛ ወጣለሁኝ። አለቃ ግዴታ እሱ ጋር መደወል አለብኝ እንደ ልጁን ለማየት። አባቶች ልጆቻቸውን ጥለው ሲሄዱ በእናቶቻቸው ስምምነት ነው ሂደው እናት ጋር ደውለው እናቶች የሚያሳዩቸው እንጂ ጎረቤት እየሄዱ አይደለም። ወላሂ ያው ረመዳን ነው። ማንም አሳይቷ ተጣቅ ላሳይሽ ሲሏት እንደውም እምቢ ስትላቸው ሁሉም ቦልቀዋታል። ምን አይነት አረመኔ ናት! እንደዚች አይነት ተወነጅልናል እያሉ ወላሂ ማንም አንተ ወንጀለኛ ለራስህ ወንጀለኛ ስለሆንክ የሴት ስም ማጥፋት ስለምትፈልግ ነው እንጂ ማለት ነው። እኔ ማንም ሰው አይለኝም። ምክንያቱም አንተ የሚፈረድልህ አንድ የተፈርዶልሃል እየተፈረድልህ ነው። ቆይ እናት አሁን ወደ መፍትሄው ለምን አንሄድም? ልጁ እናት ያስፈልገዋል፣ ሕክምና ያስፈልገዋል። ከቻላችሁ በገንዘብ ወደ ግል ሆስፒታል ሂዶ ታክሞ ይሄ ነገር እየጨመረ እንዳይሄድ መስተካከል ስለሚችል መድኃኒት እንዲወስድ ቀንም ይሁን ሌሊትም በሚተኛበት ሰዓት እየተኛሽ በማይተኛበት ሰዓት አይንሽን ልጅሽ ላይ ያሳርፈሽ ልጅሽን መከታተል፣ ቢላል ሰርቶ አንቺን ማገዝ፣ አንቺ ልጅሽን ማሳደግ። አይ እዛ ሀገርን ለማሳከም አቅማችን አይፈቅድም ብላችሁ ካላችሁ ደግሞ አሁንም አንቺ ልጅሽን ይዘሽ አገር ገብተሽ
የሚታከምበትን ብር እየላከልሽ ልጅሽን ማሳከም። እኔ የማውቀው የሴትነቴን የእናትነቴን ነው የምነግርሽ። የአንቺ ፍላጎት ነው። አልፈልግም፣ ይዤ አልሄድም፣ ልጁን የራሱ ጉዳይ ማድረግ ይችላል ብለሽ ስትይ የራስሽ ፍላጎት ነው። እኔ ግን ልጄን ሳሳድጋት እንዴት እንዳሳደግኩ ልንገርሽ። ልጄን ገና የ2 ዓመት ልጁና ይሄን ኬስ ሳቅ ቁጭ ማለት ስለማትችል እንደ በረሮ ስለምትበር በጀርባዬ አዝዬ ቀን ከሌሊት እግሬን ውሃ ውስጥ ነክሬ እንቅልፍ ሲመጣኝ ግንባሬን ግድግዳ ላይ አስጠግቼ እተኛ ነበረ። ስትጮህበት አባቷ እባክሽ ልተኛበት ነገ ጧት ስራ አለኝ ብሎ ሲጮህብኝ እሺ ባልዋ ብዬ እሱን ሳረብሽ ጠጋ እያልኩ ግድግዳ እየተጠጋሁ በቁሜ እተኛ ነበረ። ምን ስለሆንኩኝ? እናት ስለሆንኩኝ። ዘመድ ጓደኛ በይው ምን በይው በሰርግም በለቅሶም ሳልገኝ ያቺ ኩራተኛዋ እየተባልኩኝ በአናታችሁ ተተከሉ ከልጅ አትበልጡም ብዬ 17 ዓመት ኑሬያለሁ ለልጄ ብዬ። እናት መሆን ከፈለግሽ ልጅሽን ያዥ። አይ እናት መሆን አልፈልግም አያስፈልገኝም ብለሽ ካልሽ ደግሞ ተይው፣ ለልጁ አላህ አለው ማሬ። አሁን የቢላልና ያንቺ ጉዳይ ኢንሻአላህ ትሩሁ ጀሃነም ሐምራ ኢንሻአላህ ትወጣለች የዛን ጊዜ። ዋናው ግን ልጁ ነው። አሁን እዚህ እያሳሰበን ያለው የልጁ ሁኔታ ነው እንጂ ያንቺና የቢላል ከሆነ ዘይግለት ኩሚንቱ። ግን ይሄ ልጅ ይሄ ህፃን ልጅ በወንድ እጅ እንዴት ነው የሚያድገው? እናት እኮ ስትዳብስ ራሱ መድኃኒት ናት። እናት እኮ ቅፍ ስታረግ ራሱ ትንፋሿ ራሱ ያድናል። እዳ ብለሽ የምትይውን ነገር ይጠየቅበት ቢላል። ከአሁን በፊትም የምናውቀው ነገር ስለሆነ መጀመሪያ አንቺ እናቱኝ፣ እሱ ወጥቶ ይስራ፣ ልጅሽን አሳድጊ። አቅሙ በሚፈቅድ ብትፈችም እንኳ ራሱ ተቆራጭ እያደረገ ያሳድግ ልጁን ነው ወይ እዚህ ሀገር ወይ ኢትዮጵያ። እኔ ይሄንን ነው ልልሽ የምለው። ሌላ ነገሩን ግን አይመለከተንም። ስለናንተ ስለ ሁለታችሁም አይመለከተንም። በነገራችን ላይ እናትነት ማለት ስላረገዛችሁና ስለወለዳችሁ አይደለም። ያረገሽው ወደሽ ሳይሆን ስሜትሽን ልታረኪ ስትይ ነው ያረገሽው እንጂ አላህ ልጅ ይስጠኝ ብለሽ ዱዓ አድርገሽ አይደለም። ለዝን ነው ልጆቻችሁን እንደ ትል የምጥሏቸው። እንደ ትል ነው የምጥሏቸው። ከአዛባ እንደወጣ ትል ነው ልጆቻችሁን የምጥሏቸው። አታስቡላቸውም። ኬፍ ኑምቲ፣ ኬፍ ብታኩሊ፣ ኬፍ ብትሽረቢ። ልጅ ስንት ወር ሙሉ ከአንቺ ርቆ ምን አይነት ትራስ ላይ ነው የምተኘው ማሬ? ከዛ ላይ ደግሞ ከሀረባ ቅንጭላቱ ላይ አለ። ነገ ጧት ሞተ ብትባይ ማን ጋር ነው የምታለቅሹ? ማን ነው አላህ ይሰብርሽ ብሎ የሚልሽ? ወጉ የሚደርስሽ እንዴት ነው አንቺ? ይሄን ቁጭ ብለሽ አስበሽዋል? ላኢላሃ ኢለላ ምን ጉድ ነው የምታሳዩን? ምን ጉድ ነው የምታሰሙን? እስከወለዳችሁ ድረስ ይሄን ልጅ ተመን የምትከፍሉት ሁለታችሁም ናችሁ። አንቺም እሱ ሁለታችሁም ተመን ትከፍላላችሁ። ክፈሉ። ታሟል፣ አንቺም እሱም አስታሙ። የትም መንዘላዘል የለም። ሁለታችሁም አስታሙ። አሁን ምንድነው ምለው አቶ ቢላል ሚስትህ ለምንድን ነው ወደ ስራ የሄደችው? ሰርታ ብር እየላከችልህ አንተ ልጁን እያሳደግክ ነበረ። እሷ ስራ ላይ በሆነችበት ሰዓት አንተ ከሴቶች ጋራ ቪዲዮ እያየች እየተናደደች ነው። በዛ ስትናገር 415 ብር ተቀበል። ጠይብ ምንድነው ችግሩ? ከአንተ ደግሞ መስማት እንፈልጋለን። እናንተም አደብ የላችሁም። ተናገር። እሺ ይኸው እያለች ያለችው ማለት ነው። እሷ እኔ ሪከርዷ እያዳዷለኝ እኔ ያልኩት ካለ ታንጣ ዝም ብዬ አሁን መላፈጠር እሷን ለማሻቀቅ እንዲህ የምናገረው ነገር የለኝ ላለችው ሁሉ ማለት ነው። አግብቶ የምትለው 3 ሆነን ጓደኞች ጋር አንቺ ሚውት ያዥ ታራሽን ጠብቀሽ ታወሪ አይፈልግሽው እንት 3 ሆነን ቪዲዮ ላይቭ ገብተን ማለት ነው ጓደኞች ጋራ የነሱ ሚስት ትሁን ምን ትሁን አታውቅም። እኔ እዚህ ቤት የፈለገችውን ቁጥር ሰጣሽ ቢላል አግብቶ ላይ ብላኛ ካደ የምንኖርበት ቤት አንቺ መጠየቅ ትችያለሽ ምለው ማለት ነው። በአላህ ስም እኔ እንደዚህ አይነት ሰው አይደለሁም። የእነሱን ሱፍ አውጥተው ፎቶ እንነሳ ብለው ያንን የነሱ ለብሼ እኔ ሱፍ እንኳን የለኝም በህይወት ያንን ለብሼ
ላይቭ ላይ ገብተን አዛ ላይ ቆርጥ አድርገው ቪዲዮን ፖስቱት ማለት ነው። ደግሞ መቼ ነው አሁን የፈታኋት እሷን 4 ወር በፊት ነው። አሁን በዚህ ነው ውስጥ ማለት ነው። ሲቀጥል ደግሞ እኔ ሻንጣዬን ነው የምፈልገው ልጅ አልፈልግም ያለችበት ሪከርዷን እኔ አሰማለሁ። ያን ስትል ሰዎቹ ምን አሉ? የቤት ኪራይ ትክፈል፣ እንደዛ ሻንጣ ማውጣት ከፈለገ የቤት ኪራይ ክፈሉ፣ አለበለዚያ እንዲህ ተቸገረህ አንጠይቅህም አሉኝ። እንደዛ ስትባል የቤት ኪራይ 800 ብር ካከፈል ሻንጣሽ ውሰጂ ስላት እሻለኝ። እንደዛ ያንን ብር ስልክ የሚሸዋርም ስንት እንደምከፍል ታውቀዋለች። 100 ብር ነው እሷ ካለችበት ቦታ ማለት ነው። 1230 ብር አድርጋ ላከኝ። የተረፈው ስንት ብር ነው? 330 ብር ነው። ሻንጣዋንም ወስዳለች። ይሄ ዋሽቼ ከሆነ ትናገራለች። እንደዛ በላ ማለት ነው። ከዛ ስንሮን የጠይቂያት አላውቅም። ይሄን ቪዲዮ የተሰራው ትናንትና ነው። ቪዲዮ ደግሞ ሰርቶ ሴቶች ጋር የምትለው ልብስ ለእኔ ታተረፍክ ለራስህ ልጅህን አሳድግ ብላ አሳዝኛቸው ከፍተውልኝ አብረን ልብስ እያስተዋወቁ ቪዲዮውን ከቤት ያላጠፋሁትም ከስልኬ ገብታችሁ ማየት ትችላላችሁ። ምንድነው ፍታይ ብላ ስትጠይቀኝ እኔ በእኔ ምክንያት አልፈለገችኝ ይችልኝ በእኔ ምክንያት ዚና መስራት የለባት እኔ ሙስሊም አልሐምዱሊላህ ፍታይ ስትለኝ ፈትቻታለሁ። ምንም እንዲህ ሌላው እንዲህን ክፈይ ይሄን እንዲህ በይ እንዲህ አላልኳትም። ጠይቂያትም አላውቅም። አሁን ልጅንም ስልክ ብር አግዥኝ አላልኳትም። ብያትም አላውቅም። ልልክ ሳስብ ሐኪም ቤት መውሰድ ያለብኝ ልጁ ያንቀጠቅጠዋል። እሷም ታውቃለች በበፊት ማለት ነው ህመሙ። ሐኪም ቤት ይዤው ስሄድ ይህን በሽታ አለበት ተባልኩኝ። ከዛ የህክምና መረጃውን ሁሉንም ልኬላት አልደወልኩላትም እንኳን ስልክ ዘጋብኝ የምትለው የደወልኩበትን ስክሪንሾት ማድረግ ትችላለህ። ሪከርዱ አለ። በሪከርድ ነው እንደዚህ ነው ልጁ አለበት ተባለ። ሹመይሲ ደግሞ እናቱ ብቻ ናት ይዛ መግባት የምትችለው ተባለ። ምን ታያለሽ? ይሄን ልጅ እኔ መግባት ብቻ ለልጄ የፈለኩት መስዋዕት እከፍላለሁኝ ሰላት እኔ ሪከርዱ አለኝ። የ3 ወር ለስራና ይዤው እገባለሁ። የ3 ወር ደሞዝ ላይ ያዝና ሀገር ገብቼ ቤት የለኝ ብር የለኝ ሀገር ገብቼ መሰቃየት አልፈልግም። አላህ እንደሰራው አላህ መግደል ይችላል አለች። እኔ ደግሞ አራቃላት እያያዙ ዋሽቼ ከሆነ ሪከርድ ትጠይቁኛላችሁ። እንደዛ ስትለኝ እኔ ደግሞ የ3 ወሩን ብር ደመረሽ ንገርኝ እኔ ልስጥሽ ተበድር ያልኳት። እኔ ልጄ አሁን እንቅልፍ እንዲተኛልኝ ኖርማል እንቅልፍ ልጄ እንዳይስተቃይብኝ ነው የምፈልገው ስላት እንደገና ሀሳቧን ቀይራ አንተም አባትን ይዘህ መግባት ትችላለህ፣ አይመለከተኝም፣ እኔ ልጅ ሰጥቻለሁ፣ አይመለከተኝም አለችኝ ማለት ነው። ከዛ እንደዛ ብላ በቃ ያለው ነገር እኔ ሚዲያ ላይ እጠይቅሻለሁኝ አልኳት። ሚዲያ ላይ መተሽ ያን ነገር እንዲትናገር ህዝብ እንዲያቅልኝ ይፈልጋለሁ። በማሳደግ የምልክበትንም ብር ልስጥሽና ነው ሐኪም ቤት ይዘሽ ግቢ ያልኳት ማለት ነው። ምንም ነገር ገዥኝ አልኳትም። ደግሞ የነዛን ሰዎች ብር ማለት ነው ከፍያ 1000 ብር ነው የቀረብኝ። የነኝኞቹ ማለት ነው ደረሰኛለኝ እሷ የወጣችባቸውን እሷ ከወጣኝ በኋላ እንኳን ሚዲያ ላይ ተረድቼ ለልጅ ስረዳ ለልጅ ሀሊብ ቀንሼ እሷ እያለ የዚህ ተቀምጣ ቀንሼ ለእኛ 1000 ብር አስቀርቼ 1000 ብር ለእነሱ ከፈልኩ የቀረብኝም ማለት ነው። ያንኛው ደግሞ ስልጤ የተባለው ሰውዬ 3500 ብር አለኝ ብሏል። እሷ የዛን ሰዓት ሚዲያም ላይ እሷ ምን አለች? አሁን 7000 አስቀምጬ ነበር በበፊት 9 ወር ሁላ ስትሰራ እኔ ወይ ታስቀምጥሽ ነው አላልኳትም። ደሞዟን አርግዛ 9 ወር ሰርታለች። 1 ሪያል አላውቅም 1400 ብር ብቻ ነው ስወልድ የነበረም ማለት ነው። 9 ወር ሰርታለች። 7000 ብር ከሷ አስቀምጬ ነበር አለች ብላ ተናገረ። እኛ ጋር እኔ ጋር ማለት ነው 7000 አለኝ እንደውም ቀሪ ብር አለኝ እሱ ጋር አለኝ። ተዋሸች። እኔ መረጃ እመጣለሁ አላቻቸው። እንደዛ ስትል እኔ ካላትማ ብር ብዬ ያንን ሰውዬ እንዲሁም እኔን ይጠይቀኝ ልጅሽን ያጂን የሰራልም ልስራ ብያት ነበር። አልፈልግም ብላለች። እኔ ያልኳት የተናገርኳት ነገር እዚህ ለእናንተ አስመስዬ ለሷ የዋሸኋት ካለ ሪከርድም አለኝ የምትለውን ትላክ። ቤትም እንዲያመጭ ብያ ከሆነ ሪከርዱን ትላክ። ባለቤቶቹም እንኳን እና አይደለም እዚህ ቤት እኔ ከመኖርበት ቤት ሚስቱን የፈታ ሰው ወይንም ባሏን የፈታ ሴት እዚህ ቤት አታገባም፣ ክልክል ነው። እንኳን እንደዚህ አይነቱ መጨማለቅ አይደለም የምጥዋ ቤት ነው የምኖርበት ቤት። ወንድና ሴት እንኳን የሚገናኝበት አይደለም። ወላሂ እሷ የምታወራው ይሄ ዝም ብሎ ቁማር ነው ማለት ነው። እኔ አሁን የምፈልገው ነገር ምንድነው? ለልጅ አግዥኝ አለልም ለልጅ ሰርቼ አሊብ ምንም የማጎልበት ነገር የለም ማለት ነው። ምንም 5 ወሬ ያጎደልኩበት ነገር የለም አልሐምዱሊላህ። ግን ምንድነው ይሄ ልጅ ህመሙ ቢሽር ሹመይሲ ይዛው ብገባ እኔ ህዝብም ይፈርድብኝን ሁሉ ነገር ለማድረግ ዝግጁ ነኝ ለልጅ ማለት ነው። ሀታ እንኳን ያላገባሁትን እንኳን ያልተከሰከስኩትን እኔ ይሄ ልጅ ተሸክሜ የምኖረው ማለት ነው። እንደዚህ አይነት እንኳን አድርጌ ቢሆን እኮ እሷ የተፈታች ዛሬ 4 ወር ነው። ደግሞ ይሄ ጓደኞቼ ጋራ ዝም ብሎ የተሰራ ነው። ምንም ነገር የለም። ሀታ የለበስኩት ልብስ ምን እንዴት እንደሆነ ማየት ትችላላችሁ ማለት ነው። ምንም ነገር ከሌለበት ቦታ ዝም ብለን ላይቭ ላይ እየገባ ነው ማለት ነው። ልብስ እኔ ስንል አንዷ ሌቃም ልብስ አድርጋ እዛው ገባች። የኔ እንኳን ሚስት ልኮን ማለት ነው። እኔ አሁን ልጄንም እኮ ልኬ ኢትዮጵያ ማሳከም የምችል ከሆነ እየሰራሁኝ ለቤተሰቦች መላክ ዲሲ ያሳክሙት ከፈለጉ ቤተሰቦች አይመለከተኝም ብለኛል። እኔ ሪከርዱ አለኝ ማለት ነው። ወላሂ ላዚ ረመዳን ነው አፈለጉ ዲሲ ምናምን ሄድ ወስደው ያሳክሙ አላልኩም ካለ እኔ ሁሉንም ሪከርዱን አወጣለሁ። እሷም ያልኳትን ታወጣለች። ችግሩ